ሰላም ቪዲዮዎች ቤተሰቦች እንደምን ቆይታችኋል? ዛሬ በአንድ ቪዲዮ መጥቻለሁ። በዛሬ ቪዲዮአችን እንግዲህ አፍላ ፍቅር ላይ የምናውቀው እጅግ የምንወደው የያሬድን ካራክተር የሚጫወተው ሳሚ ጥያቄዎች ኢንስታግራም ላይ ቀርበውለት ነበር። አስክ ሚ ኩዌስችን አስቀምጦ ነበር። በዚያም አድናቂዎቹ እንዲሁም ደግሞ አክባሪዎቹ ጠይቀውታል። አድናቆታቸውንና ፍቅራቸውን ሲገልጹለትም ነበር። ያሬድ እንደምናውቀው እጅግ በጣም ጥሩ ስብዕና ያለው ካራክተር ነው። እጅግም በጣም ብዙ ሰዎች የሚወዱት ነው። ያሬድ እንደ ያሬድ የሚወደድ ካራክተር ነው። ሳሚም እንዲሁ ደግሞ ሸጋ የሆነ አመል ያለው ልጅ ነው። በጣምም የምናከብረው ሰው እንደሆን እናውቃለን። ብዙ ሰዎችም በዚያ ላይ አከብረሃለሁ ሲሉ ክብራቸውን ሲገልጹ ፍቅራቸውን አድናቆታቸውንም ሲገልጹለት ነበር። በኢንስታግራም ደግሞ ብዙ ጥያቄዎች ቀርበውለታል። እሱም ምላሽ ሰጥተዋል። ምን አይነት ጥያቄዎች ቀረቡለት? የትኞቹን ጥያቄዎች መለሰ? የትኞቹንስ ጥያቄዎች አለፋቸው? አብረን የምንመለከት ነው የሚሆነው። ወዲዮዶች ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ አድርጋችሁ ብታልፉ ለኔ ትልቅ ድጋፍ ነው። አብራችሁን ከዘለቃችሁ የያሬድን ጥያቄዎችና መልሶች ትመለከታላችሁ። አንዳንድ ጥያቄዎችን ደግሞ የመልስ ምት የሚመስሉ አይነት መልሶችንም ተመልክቻለሁ። ተጠይቆ ደግሞ ያልመለሳቸውም ጥያቄዎች ትመለከቱታል። ከተጠየቀው ጥያቄ አንደኛው ከቤዛ ጋር ያለህን ምርጥ ፎቶ አሳየን የሚል ጥያቄ ነው የተጠየቀው። እሱ እንግዲህ እነዚህን 4 ፎቶዎች መርጧል ማለት ነው። ቤዛም ተመሳሳይ ጥያቄ ተጠይቃ ነበር። ከያሬድ ጋር ያለሽን ፌቨራይት የምትይውን ፎቶ አስቀምጪልን አሊያም ደግሞ አሳይን ብለው ጠይቀዋት ነበር። እሷ ግን ምን አለኝና ስትል ነበር የመለሰችው። አሊያም ደግሞ የለኝም እንደማለት ነው፣ ወይንም ፌቨራይት ልትለው የምችለው ፎቶ እንደሌለ ተናግራለች። ይሁንና ግን ከዚህ ቀደም ላይቭም ስከታተል እንደተመለከትኩት ያሬድ ይህንን ፎቶ በጣም ፌቨራይቱ እንደሆን ሲናገር ተመልክቼ ነበረ። ይሁንና ግን ለተጠየቀው ጥያቄ 4 ፎቶዎችን ነው የመለሰው። እነዚህ 4 ፎቶዎች ለኔ ከቤዛ ጋር ያሉኝ ፌቨራይቶቼ ናቸው ብሎ መልሷል ማለት ነው። ያሬድ ሌላ ከተጠየቃቸው ጥያቄዎች መካከል እንደምታውቁት ሳሚ ነው የሚባለው ያሬድ የሚባል ካራክተር ነው የሚጫወተው እና አንድ ሰው እንዲህ ብሎ ጠይቆታል። ከያሬድ ጋር የሚያመሳስላችሁ ነገር ምንድነው ብለው ጠይቀውታል። እንግዲህ በመጨረሻም ሸበላው ያሬድ አለባበሳችን ብቻ መሰለኝ ብሎ ነው የመለሰው። ምን ለማለት እንደፈለገ ግን ግልጽ አይደለም። ያሬድ የሚባለው ካራክተር ጅላጅል ነገር ነው፣ ሰዎችን የሚሰማ ከዚያም ደግሞ በገንዘብ የሚያምን ነበር። በቆንጂዬ ሸበላም እንደሆነ የሚያስብ ሀብታም ልጅ ነው። ከዚያ በኋላ ደግሞ ዘናጭ ሸበላም እንደሆነ የሚነገረው እንዲነገረውም የሚፈልግ ሸበላም እንደሆነ የሚያስብ ካራክተር ነው። እናም ከአንዲት ሴት ጋር ቤዛ ከምትባል ካራክተር ጋር የጀመራቸው የእልህ መንገዶች በመጨረሻም በፍቅሯ እንዲወድቅ አድርጎታል። የጀመሩትም በእልህ ነው። ማን እንደሚረታም ፉክክር ተጀምሮ ነበር። ፉክክሩ እንግዲህ በመጨረሻም ያሬድንም ከእግሯ ስር ጥሏል ማለት ነው። እሷም ብትሆን ያሬድን በመጨረሻ መውደዷን ማፍቀሯን ተቀብላ አምናለች። በፍቅር ዓለም አሸናፊም ተሸናፊም የለም ነው የሚባለው አይደል? ያ ነገር ሆኗል ማለት ነው። እናም ይህንን ካራክተር ነው እንግዲህ ከያሬድ ጋር የሚያመሳስላችሁ ምንድን ነው ተብሎ ለተጠየቀው ጥያቄ ያሬድ አለባበሳችን ብቻ ነው ሲል የመለሰው ማለት ነው። ያሬድ ምን ለማለት ነው የፈለገው? እናንተ የገባችሁን ነገር የምትነግሩኝ ነው የሚሆነው። ሌላኛው ያሬድ ከቀረበላቸው ጥያቄዎች አንዱ ሳሚ ፍቅረኛ አለ ወይ የሚል ጥያቄ ነው። ለዚህ ጥያቄ አይ የለኝም ብሏል። ባለፈው እንደተመለከትነው በዚሁ ቻናል ዶች 2 ላይ ማለት ነው በለቀቁት ቪዲዮ እንግዲህ ፍቅረኛው እንደሆነች ሲናገር ነበር። ይሁንና ግን ቀልድ ሊሆን ይችላል። ሲናገሩት የነበረበት መንገድ ግን ቀልድ አይመስልም፣ ቁም ነገር እንደሆነም ነው ስመለከት የነበረው። ምክንያቱም በደንብ እንደሚተዋወቁ አንዳቸው ከሌላቸው ጋር ሚስጥር እንዳላቸው የሚያሳውቁ ነገሮችን ሲናገሩ ተመልክቻለሁ። እሱም ቢሆን ትክክለኛይቱ ቤዛዬ ነች ሲል ሲናገር ነበር። ፍቅረኛዋም እንደሆነች ነበር የማስበው፣ አሊያም ደግሞ እሱም የተናገረው። እሱ ግን ፍቅረኛ የለኝም ብሏል። ከዚህ ቀደም ቤዛ ከተጠየቀቻቸውና ከመለሰቻቸው ካስገረሙንም ጥያቄዎች መካከል አንደኛው የእድሜያው ጉዳይ ነው። ብዙ ሰዎችን በኮሜንት ሴክሽን ላይ ቢያንስ 20 ይሆናታል ዩኒቨርሲቲ ገብታ ወጥታለች ሲሉ ሰምቻለሁ። ይሁንና ግን ቤዛ እድሜ ስንት ነው ተብላ ለተጠየቀችው ጥያቄ 13 ዓመቴ ነው ማለቷን እናውቃለን። ስለዚህም ቤዛ 13 ዓመቷ ነው ብለን ካሰብን ያሬድ ስንት ዓመቱ ይሆናል? እናንተ ኮሜንት ሴክሽን ላይ አስቀምጡ። ይሁንና ግን ያሬድ ተጠይቆ ካልመለሳቸው ጥያቄዎች መካከል አንዱ የእድሜው ጉዳይ ነው። ያሬድ እንግዲህ ከተጠየቃቸው ጥያቄዎችና ካልመለሳቸው ባላየም ካለፋቸው ጥያቄዎች መካከል የእድሜው ጉዳይ አንዱ ነው። እድሜውን አልተናገረም። ወንድ ልጅ እድሜው ስንትም ቢሆን ምንም ችግር የለውም። ሴቷ ግን ደብቃ ነበር አሊያም ደግሞ ዋሽታናለች ብለን እናስባለን። ይሁንና ግን እርሷ ለተጠየቀችው ጥያቄ እድሜ ስንት ነው ለተባለችው ማለት ነው 13 ዓመቴ ነው ብላለች። ያሬድ ደግሞ እድሜውን መናገር አልፈለገም። እናንተ ኮሜንት ሴክሽን ላይ ደግሞ የያሬድን እድሜ መገመት ትችላላችሁ ማለት ነው። ያሬድ ሌላ ከቀረቡለት ጥያቄዎች መካከል አንደኛው ኢትዮጵያ ውስጥ ካሉት አርቲስቶች ወይንም ወንድ አክተሮች መካከል ያንተ ፌቨራይት ማን ነው ተብሎ ተጠይቋል። እሱም ግሩም ኤርሚያስን መርጧል ማለት ነው። እንደምታውቁት ወንዱም ሴቱም የግሩም ኤርሚያስ አድናቂ ነው። እጅግ በጣም ጎበዝ ተዋናይ ነው። እጅግም በጣም የሚታይ ፊት ለፊት ላይም ያለ ሰው ነው። በኢትዮጵያ አርት ኢንዱስትሪ በአክቲንግ
እጅግ በጣም ከፍተኛ ብቃት ያለው እጅግ በጣም የምንወደው የምናከብረውም ሰው ነው። ግሩም ኤርሚያስ ፊዚካሊ ፊት የሆነ በጣም አስደናቂ ተዋናይ ነው። ሸበላ ነው። በዚያ ላይ ደግሞ ቁመናው በጣም ነው የሚያምረው። የሚሰራቸው ፊልሞች ደግሞ የተመረጡና እጅግ በጣም የሚያስደንቁ ናቸው። እሱም የሚያሳየው የትወና ብቃት ምናልባት ኤክሰፕሽናል የሚባል አይነት ነው። ያሬድ እንግዲህ ግሩም ኤርሚያስ የኔ ፌቨራይት ነው ብሎ መርጧል ማለት ነው። ሌላኛው ጥያቄ do you really love ፍቅር ይላል። የያሬድን መልስ ቃል በቃል ስናነበው ፍቅር ሚንስ the meaning of love or the person ብሎ ነው የጠየቀው። ምናልባት ያሬድ ጥያቄን በጥያቄ ነው የመለሰው። በዚህ ጥያቄውም ያሬድ እየጠየቀ ያለው ፍቅር የሚባለውን ራሱ ቃሉን ነው ወይንስ ሰውን ነው ብሎ እየጠየቀ ያለው ባላወቀ ላሽላሽ ብሎ አልፏል። እንግዲህ ስለ ፍቅር የምትባለው በነገራችን ላይ ቤዛ ነች። ቤዛን የሚያውቁ አለም ደግሞ በትክክለኛ ስሟ ነው የጠየቁት። ያሬድ እንግዲህ ባላወቀ አልፏል። ፍቅርን ትወዳታለህ ወይ ብለው ነው የጠየቁት። ያሬድ እንደ ያሬድ ሳይሆን እንደ ሳሚ ሆኖ ስለተጠየቀ ፍቅር የትኛውን ነው የምትጠይቁኝ? ፍቅር ቃሉን ነው ወይንስ ፍቅር የሚባለውን ሰው ነው ብለው ነው የጠየቀው። ያሬድ እንግዲህ ይህንን ጥያቄ ባላወቀ ለማለፍ ሞክሯል። በላይቮቻቸው እንደተመለከትነው ያሬድ ለሷ ያለውን ነገር መመልከት እንችላለን። እጅግ በጣም ውስጡ እንደከበደች እናውቃለን። ይሁንና ግን ያ ፍቅር ነው ወይ አይደለም በሌላ ቪዲዮ የምንነጋገር ነው የሚሆነው። ከዚህ ቀደም እንዳልኳችሁ ቤዛ ፍቅረኛ እንዳላት እናስባለን የምታሳያቸው። ከዚያም በኋላ ደግሞ ኢንስታግራም ላይም ሌሎች ሶሻል ሚዲያ ፕላትፎርሞች ላይ የሷ ፕሮፋይሎችን ቼክ ያደረግን እንደሆነ የምታሳያቸው ነገሮች አሉ። እሱን ሰብስቤ ወደ እናንተ አደርስና እናንተ የምትወስኑ ነው የሚሆነው። በሌላ ጊዜ እሱ ላይ እንመለስበታለን። ሌላኛው ደግሞ ያሬድ ከተጠየቁት ጥያቄዎችና ምናልባት ስም ካዲ የሚያስብለው ጥያቄ ቤዛ ምንህ ነች ተብሎ ተጠይቆ ነበር። ቤዛ የቷ ብሎ ነው የጠየቀው። ምናልባት ብዙ ቤዛዎችን ሊያቅ ይችላል። እዚህ ጋር የተጠየቀው በእርግጥ እንደ ያሬድ ሳይሆን እንደ ሳሚ ነው። ቤዛ የምትባል ገጸ ባህሪ ናት አብራት የምትሰራ። ኦዲየንሱ ደግሞ አሊያም ደግሞ ጠያቂው የሚያውቀው ቤዛ የምትባለውን የአፍላ ፍቅሯን ነው። እሱ ግን ሳሚን ሆኖ ስለተጠየቀ አውቀው ይህንን ጥያቄ ለማለፍ ሲፈልግ ቤዛ የቷ ብሎ ጠይቋል። ሌላ ደግሞ እንደ ሳሚ ሆኖ ብዙ ቤዛዎችን ሊያቅ ይችላል። ሸበላው ያሬድ እንግዲህ በሴቶች የተከበብኩ ነኝ፣ ብዙ ቤዛዎችን ነው ማውቀው፣ የትኛይቱን ቤዛ ነው የምትጠይቅኝ አሊያም ደግሞ የምትጠይቀኝ ብሎ ነው የጠየቀው። ይሁንና ግን ይህንን ጥያቄ መመለስ አልፈለገም። አሊያም ደግሞ ከዚህ ቀደም ቤዛ ተጠይቃ ላልመለሰችው ጥያቄ ተመሳሳይ ጥያቄ ተጠይቃ ተመሳሳይ መልስ መልሳ ነበር። አሊያም ደግሞ የክህደት አይነት መልስ መልሳ ነበር። ያሬድም እዚህ ጋር የመልስ ምት ሊያደርገው እየፈለገ ነው የሚመስለው። ቤዛ የቷ ሲል ጠይቋል። እንግዲህ ቤዛን አላቃትም ነው ወይንስ ብዙ ቤዛዎችን ነው የማውቀው ማለቱ እንደሆነ ባይገባኝም ያንን ብሏል። ያሬድ እንግዲህ በነገራችን ላይ ጥያቄዎችን ብቻ ሳቀርብ ጥያቄዎችን ብቻ ነው የተጠየቀው እያልኩ አይደለም። ብዙ ሰዎች አክብሮታቸውን ፍቅራቸውንና አድናቆታቸውን ሲገልጹለት ነበር። ብዙ ሴቶችን በዚያ ቀርበው ሸበላውን ያሬድን እንግዲህ ፍቅራቸውን ሊገልጹለት ሞክረዋል። ይሉና ግን ያሬድ ልቡም ፈቀቅ የሚል አይደለም። ሸበላው ያሬድ እንደምታውቁት ኩሩ ነው። ሴቶች መወደድን ብርቁ አይደለም። በዚህም ምክንያት ጥያቄያቸውን እንደ ጥያቄ፣ አስተያየታቸውን ደግሞ እንደ አስተያየት፣ አድናቆታቸውንም እንደ አድናቆት፣ ፍቅራቸውንም እንደዚሁ እያየ ነው ያለፈው። ሌላ ደግሞ ያሬድ ከጠየቃቸው ጥያቄዎች መካከል አንደኛው እንዲህ ይላል። ጀለስካ መንገደኛው አስለቅሶኛል፣ በቃ ትችላላችሁ። የሄለንን ኢንተርቪው ዩቲዩብ ላይ መች እንጠብቅ ብለው ጠይቀውታል። እንደምታውቁት በቅርቡ ያሬድ የተሳተፈበት አንድ ፊልም ወጥቶ ነበር፣ መንገደኛው ይሰኛል። እጅግ በጣም የሚገርም ፊልም ነው። እኔ በጣም ተመልክቼ የወደድኩት ነው። በዚያ ፊልም ያሬድ እንግዲህ የደሃ ልጅ ሆኖ ነው የሚሰራው። እናንተም ብትመለከቱ እጅግ ተወዱታላችሁ። አስገራሚ ድራማ ነው። መንገደኛው ይሰኛል። ተመልከቱት፣ ተወዱታላችሁ ብዬ አስባለሁ። ከሄለን ጋርም እንግዲህ ኢንተርቪው እንዳለው ማስታወቂያ ሲናገር ነበር። መች ነው የምትለቀው የተባለ ነው። እንግዲህ ሰሞኑን ለቃለሁ ብሏል። ሰሞኑን ከለቀቀ ደግሞ የምንመለከት ነው የሚሆነው ማለት ነው። ሌላውና ምናልባትም የመጨረሻው አድርገን የምንመለከተው ለያሬድ ከቀረቡ ጥያቄዎች አንዱ የሆነው ምን ማድረግ ያስደስታል ተብሎ ለተጠየቀው ጥያቄ ያሬድ የመጀመሪያ በጣም ያስደስተኛል ብሎ የመለሰው ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲት ማድረግ ያስደስተኛል ብሏል። በሁለተኛው ደግሞ ካሜራ ምናልባትም ፊልሚንግ ወይም ቀረጻ ይወዳል። ያን ነው የተናገረው። አለም ደግሞ ያሬድ ካሜራማንም ነኝ እያለ ነው፣ ወይንም ፊልም ማድረግ ነው የሚያስደስተኝ ብሏል። ሶስተኛ ያስደስተኛል ያለው እንግዲህ ያሬድ ከበርገር ጋር ያለውን ቅርርብ ያሳየ ነው። በርገር ነው የሚመቸኝ፣ እጅግ በጣም የሚመቸኝ በርገር ነው ብሏል። ያሬድን ካገኛችሁ አድናቆታችሁን ከመግለጻችሁ በፊት በርገር ጋብዙት ልላችሁ ፈልጋለሁ። ሌላኛው ደግሞ አራተኛውና ያስደስተኛል ብሎ የመለሰው መልስ ድራይቪንግ ነው፣ አሊያም ደግሞ መንዳት ያስደስተኛል ብሏል። ያሬድ እንግዲህ የሚያስደስቱት እነዚህ አራት ነገሮች እንደሆኑ ተናግሯል። ቤዛ ግን በተመሳሳይ ለቀረበላት ጥያቄ የመለሰችው መልስ መተኛት ነበር። እንግዲህ ያሬድ መንቀሳቀስን፣ ቤዛ ደግሞ መተኛትን ነው የሚወዱት ማለት ነው። አነጻጽራችሁ የእናንተን ማርክ አሊያም ደግሞ ከ10 ሬት አድርጓቸውና ኮሜንት ሴክሽን ላይ ትነግሩኛላችሁ። አብራችሁን ስለዘለቃችሁ እጅግ በጣም አመሰግናለሁ። የያሬድን የኢንስታግራም ጥያቄዎችና መልሶች የተመለከትንበት ቪዲዮ ይህንን ይመስል ነበር። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ትደግፉኛላችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ። ቤተሰብ ሰብስክራይብና ላይክ እያደረግን